ሃይ በይ እሺ እላለሁ። አሜኮ እናቴ የኔ ንግስት ታቷ ራሱ ሲያምር አዳማ ስትወጣ ብዬ ዱዓ አድርጌ የተነሳው። አብሽር ችግር የለውማ። አያችሁ እንደዚህ አይነት ንግስት እያወራን እየዋልን እኮ አሁን ከነ ሄለን ጋር ከዚዮን ጋር መግባባት ያቃተን ከአሜሪካ ላም ጋር መግባባት ያቃተኝ ለምን ይመስላችኋል? እንደዚህ አይነት ንግስቶችን እያወራው ነው ሙሉ እስኪ በአላህ ውበት ኤቭሪቲንግ ታቶ እዚህ ጋር ያራድዬ ልጅ አሁን ሄለን ጋር እንዴት ነው የምትገባ? ሰሚራ ሻይን እንጂ ነው ሰሙ ሻይ ማሜኮ እንዴት ነህ? አለሁልሽ እናት። አቤት ፊትክ ምን ሆነ? ማይኔ ሰውዬ ምስክርነት ልሰጥ ነው የመጣሁት። እዚህ ልተኛ አይደለም የመጣሁት። ምስክርነት ልሰጥ ልውረድ። ማሜ ማለት የተከበረ በሕይወት ዘመኑ አንድ ቀን ከምላሱ ስድብ ማያወጣ መልአክ ማን ያስወጣት? ሰውዬ ሚውት አድርግ። እኔ ሪከርድ ስለሚደረግ ሚውት አድርግ። አንዴ ሚውት አድርግ። ኦኬ ሂጅበት። እሺ ማሜ ማለት ተሳድቦ ማያውቅ መልአክ የሆነ ምድር ላይ መኖር የሌለበት በስህተት ወደ ምድር የመጣ መልአክ ነው። እንኳን ሊሳደብ የሰው ልጅ እንዲህ ብሎ ባይኑ ገላምጦ ማያይ ንጹህና ቅዱስ ማሜ ማለት በቃ እኔ አሁን ስለ ማሜ ሄለን መስክሪ ቢባል አንድ ቀን ከአንደበቱ ስድብ እንዴ! የሰው ልጅ እኮ በቃ በዚህ እድሜው አስቡት። አንድ ቀን ከአንደበቱ እንዴት ስድብ አይወጣም? አንድ ቀን መጥፎ ነገር እንዴት ቆይ ከአንደበቱ አይወጣም? ይሄ ሰው በጣም እገረማለሁ። ኢሞሽናል ሆናለሁ። ማሜ በእውነት ነው። አንደኛ ፌመስ ስለሆንኩ ነው። ሩል ነምበር 2 ሁለተኛ እኔን ዲፕሎማቶች፣ ሚኒስቴሮች፣ ፈረንጆች፣ ዓለም አቀፍ እውቅ ታዋቂ ሰዎች እንዲሁም እንደ ቤተሰብ ቁጭ ብለው በትልቁ ቲቪ ስክሪን ላይ አድርጎ የሚያዳምጡኝ በጣም ክብርና ፍቅር ያላቸው ተከታዮች ስላሉኝ እጅግ በጣም ኢንተርናሽናል ፌመስም ኢንፍሉዌንሻልም ስለሆንኩ እኛ ክፉ ቃል ካፋችን አይወጣም። ለምን ካልሽ እንዴት ስድብ አስተምራለሁ ለትውልድ እኮ እሱን እኮ ነው የምልህ። ትውልድ ገዳይ አይደለህም አንተ ለዚች ምድር ራስክም ተናግረዋል። ክስተት ነህ። ጭራሽ በስህተት ምድር ላይ መፈጠር የሌለብህ ሰው ነበርክ። ችግር የለውም ተፈጥረሃል፣ ዌልካም ብለናል ማሚ። እኔ በእውነት በጣም ነው ማደንቅህ። እንደው ተገናኝተን ሻይ ቡና ብንል ራሱ በጣም ነው ደስተኛ መሆነው። ፍቃድ ከሆነ እንዳንተ አይነት ሰው ራሱ አንድ ቀን አይቼ ብሞት አይቆጨኝም ማሚዬ። በእውነት መቼ እንገናኝ? ለምን በላርጎ አንሞክርም? ምን ችግር አለው? ኢሞ ላይ ይሻላል ስለሽ ሰምተሻል ባለ ከዘራው ላርጎ ያዥና አንቺ መቼ ሲሆን ላርጎ በእጅ ምናምን አይሆንም፣ በበርሜል በታንከር ምናምን ካልሆነ በስተቀር በታንከር በበርሜል ላርጎ አዘጋጅና እንጨፋጨፋ። ምን ችግር አለው? አፈር ብላንስ ያስጠላ ውጣ ናታ እቺ ዚሆን አያችሁት? ውጣ ትለኛለች ቤትህ ላይ ነኝ። ምን የት ነው የተማረችው እቺ ሴትዮ? እቺ ሴትዮ እኮ በማሞ ቂሎ ዘመን ያ የተቀደደ ጫማዋን ለብሳ አውራ ጣቷን ውጪ እያሳደረች ሾኮክ እያለች ሁለት እግሯ ደግሞ ኬቤላ ይባላል እኛ ሀገር ላይ በእኛ ቋንቋ ኬቤላ ታውቃላችሁ? እንደዚህ እግርም እየተማታ መሄድ እመኑን እቺ እንደውም አረቄ ቤት ራሱ ገብታ አታውቅም። የሆነ ቅጠል በጥሳ ዛፍ ተደግፋ ቁጭ ብላ አረቄዋ መኮመኮ መሰለኝ ዝም ብዬ ሳስስላት ማለት ነው። ይሁንች ዚሆን ማለት ነው። ላርጓም የሴት ላርጓም። ሰላም እናቴ መዴ። ሰላም ማሚዬ፣ እንዴት ነህ? አለሁልሽ። አለሁልህ። ደህና ነህ? ለምን ወጣውኝ? ሶሲ ምን ነው ርስት ነው እንደ ቤት ታይም የሚባል ነገር እኮ አለ። ገባሽ? መልእክትሽን ያስተላለፍሽ ፎሎ መለስኩልሽ። አጣር ቀጠን ያለ ትእዛዝ አዘዝኩሽ። ለምን ወጣው? ርስት አደረገችው። እኔም መልእክት አለኝ። እኔም አንድ ማስተላለፍ የምፈልገው ስላንተ ሁሌ ነው እንባ የሚያንቀኝ፣ አብሶ ከሆነ ጊዜ በኋላ። መድዬ ይቅርታ አንዴ ታስተላልፋለሽ። ማሚ ይገርማል። ምን እያደረኩ እንደሆነ ታውቃለህ? ትልቅ
ዋርካ ዛፍ አለኛ ቤት ማለት ነው፣ ከኛ ቤት አጠገብ። ከዛ ላይ በቂጤ ቁጭ ብዬ ቀሚሴን ልብስ አድርጌ እግሬን ከፍቼ ንፋስ እንዲገባ የደንበጫ አረቄን ማለት ነው በጎን በጠርሙስ ያዝ አድርጌ እሱን እየገለበጥኩ ነው ያወራው ያለሁት። ይገርምሃል። እና አረቄ እየጠጣ ስትለኝ እኮ እንዲህ ታወቅ አልኩኝ፣ ደነገጥኩኝ። በእውነት ነው የምልህ ማሜ፣ ከአጠገቤ ምን የመሰለ ልቀጥል ምን ያድረግ ለማየት ማለት ነው። ቪዲዮውን እንድከፍት ቪዲዮ ይልክልኛል፣ አልከፍትም ቪዲዮ። እሷን ፉት ያልኩኝ የሀገሬን ዘፈን እየዘፈኑ ጥርሴን እየፋኩ በቢላ ቆጠረብሽነት ራፈር ብላ ኧረ ይወጣላል። ላርጎ ጠብጣቢ። እሺ ሰላም እናቴ። እኔ ነው ማሜ። እሺ እና እኔ ስላንተ ማስተላልፈው መልእክት እዚህ ጋር 1100 ሰው አለ። ጌመሮች ካላችሁ ማምዬ ማለት በጣም ምስኪን፣ ቅጣት ላይ ሰው የማይጎዳ አብሶ ደግሞ ሴት ልጅ ከሆናችሁ ቅጣቱ ምንድነው? ስኳር ቃሚ፣ አንገትሽን እንዳያምሽ ትራስ አድርጊ። ማምዬ የኛ ምስኪን 5 አንበሳ ወርዶለት እንኳን የሚቀጣችሁ ቅጣት ስኳር መቃም ወይ ውሃ መጠጣት ነው። የደረሰበት ያውቃል። እና ማምዬ ጌመሮች ከማሚ ጋር ተጫወቱ። በጣም ደስ የሚል ቅጣት አለ። እውነት አንዳንድ ሰው ሲቀጣ ማለት ነው 4 ቀን አይኑ ይደፈናል ምናምን የአልጋ ቁራኛ ይሆናል። ማሜ ሲቀጣችሁ ግን በሽታችሁ ሁሉ ነው የሚለቃችሁ ጋይስ። ማምዬ የኔ ምስኪን ይቺን ነው መናገር የፈለግኩት። እኔ እንወዳሃለን፣ እኔ በበኩል ይወዳሃለን። እሺ እናመሰግናለን እህታችን። እንግዲህ ሰው በመጀመሪያ ደረጃ ምርጥ ፎቶ ተነስቶ ምርጥ አለኝ የሚለውን መርጦ ነው ፕሮፋይል የሚያደርገው። አሁን ፕሮፋይልሽን አየሁት ማለት ሻወር የምትወስጂው ኮርኪ ላይ ነው። አንተ እዚህ ጋር ጥሩ ነገር ስላንተ ስናገር እውነት መሰለህ እንዴ? 4 ቀን 5 ቀን እኮ ነው የአልጋ ቁራኛ አድርገህ አይኔን አስደፍን አልጋ ላይ ያስተኛኸኝ። ረሳኸው እንዴ? ወይስ ቅሌትህን ለሰው ስላልተናገርኩኝ ደበረ? ጭራሽ ካንተም ብሶ ደግሞ ቆርኪ ላይ ምናምን ብሎ መልክ ይሰራል እንዴ? እኔ የምልሽ በአመት አንዴ ነው እንደምትበይው ወይስ እንደ ዓለም ዋንጫ በ4 ዓመት አንዴ ነው የምትበይው? ገባሽ? ምንድን ነው? እሺ ሌላ እህታችን አለች እዚህ ጋር። ሰላም። አቤት። የስ ባሽ ሰላም። ፕሮፋይል ላይ ያለ ፎቶ የማን ነው? ያለን ማሚ ሴትዮዋ ድምፄ በህገወጥ ደላላ ነው እንደሚደርስሽ። ፕሮፋይል ላይ ያለው ፎቶ የማን ነው? ጀስት ማይ ኩዌሽን። የኔ ነው።